የህፃናት ተጋላጭነትን ለመቀነስና የተቀናጀ ምላሽ ለመስጠት በዘርፉ የተሰማሩ ባለሙያዎችንና ማሳደጊያ ድርጅቶችን መደገፍ ወሳኝ መሆኑን የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው በዩኒሴፍ ፕሮግራም በተመረጡ ወረዳዎች ለሚሰሩ ማህበራዊ ሰራተኞችና በቀጥታ ግንኙነት ላላቸው ህፃናት ማሳደጊያዎች አቅም ግንባታ ስልጠናና የቁሳቁስ ድጋፍ አድርጓል። ሰይፉ ሳሙኤል ላጠናቀረው ዘገባ መስከረም ጌታቸው። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ በዩኒሴፍ ፕሮግራም በተመረጡ ወረዳዎች የሚሰሩ ማህበራዊ ሰራተኞችንና የህፃናት ማሳደጊያ ተወካዮች በመድረኩ ተገኝተው በተጋላጭ ህፃናት ጥበቃና አያያዝ ዙሪያ ስልጠናም ወስደዋል። የቢሮው ኃላፊ ወይዘሮ ካሰች ኤልያስ በስልጠናው መድረክ እንደገለጹት በህፃናት ጥበቃ ዙሪያ የተሰማሩ ማህበራዊ ባለሙያዎች በቂ ግንዛቤ እንዲኖራቸውና ተጋላጭነትን ለመቀነስ በሚሰሩ ስራ ውጤት ለማስመዝገብ ይህ ስልጠና ተዘጋጅቷል። ይሄ የኬስ ማኔጅመንት ወይም የሲፒኤምአይስ ፕላስ ፕሮግራም የሚባለው ተጋላጭነትን ለመቀነስና ለተጋላጮች በቂ ድጋፍ ለማድረግ ወይም የተቀናጀ ምላሽ ለመስጠት ነው። የተቀናጀ ምላሽ ተሰጥቶ መዘጋት አለበት። መዘጋት ያለበት ጊዜ ገደብ በዛ ጊዜ ገደብ መዘጋቱን አለመዘጋቱን በስታንዳርድ ስላለ በስታንዳርዱ መሰረት እንዴት እየሰሩ ነው የሚለውን ደግሞ እኛ እንደ ክልል ላይኑ የተዘረጋ ስለሆነ እንከታተላለን ማለት ነው። በህፃናት ማሳደጊያ የሚገኙ ተጋላጭ ህፃናትን መረጃ ከጅምሩ አንስቶ አሁን እስካሉበት ያለው በአግባቡ መዝግበው እንዲይዙና ለቁጥጥር እንዲመች ቢሮው ከዩኒሴፍ በተገኘ ገንዘብ የስራ ታብሌት ድጋፍ ማድረግ መቻሉን የጠቀሱት ወይዘሮ ካሰች ይህ ለስራው ስኬታማነት ወሳኝ ነው ብለዋል። በህፃናት ማሳደጊያ ላይ ያሉ ልጆች መረጃ መያዙ እንደ ክልል ከፍተኛ የሆነ የተጋላጭ ህፃናት ቁጥር አለን። በዛ ልክ ደግሞ ብዙ በህፃናት ላይ የህፃናት ማሳደጊያዎች አሉን። ችግሩን እየተቀረፈ መሄድ አለበት፣ እየቀነሰ አትሊስት መሄድ አለበት እና ይህንን ስራ ለመስራት ደግሞ በቅንጅት የሲፒኤምአይስ ወይም የኬስ ማኔጅመንቱን ስራ መስራት ስላለብን ስልጠና እየሰጠን ታብሌትም ድጋፍ አድርገንላቸዋል ማለት ነው። በቢሮው የሴቶችና ህጻናት መብት ማስጠበቅ ዳይሬክተር ተወካይ አቶ በረከት ሴታ በበኩላቸው በክልሉ ተጋላጭ ህጻናት መረጃ አያያዝ ስራ ላይ የተሰማሩ 42 ማህበራዊ ባለሙያዎችና ከቢሮው ጋር ቀጥተኛ ግንኙነት ያላቸው 10 ህጻናት ማሳደጊያዎች እንዳሉ ጠቅሰው ይህ ስልጠናና ድጋፍ በእጅጉ አስፈላጊ እንደሆነም ተናግረዋል። አቅማቸውን የመረጃ አያያዝ የምንለው የኬዝ ማኔጅመንት ወደ 6 ስቴፖች አሉ። እሱን ወረቀት አልባ በሆነ መልኩ በታብሌት መረጃዎችን የሚሞሉበት በማቀድ በመለየት ልጆችን በመለየት እንዲሁም ተጋላጭ ህጻናትን ተጠቃሚ የሚያደርጉበትን የጉዳይ አያያዝ ስርዓትን መሰረት አድርጎ እያንዳንዱ ተጋላጭ ህጻናት አገልግሎቱን እንዲያገኝ የምናደርግበት የአሰራር ስርዓቱን ለማጠናከር የተዘጋጀ ፕሮግራም ነው። የስልጠናው ተሳታፊዎችም የተሰጠው ስልጠናና ድጋፍ ከዚህ በፊት በነበረው አሰራር ላይ የሚታዩ ክፍተቶችን ለመሙላት ከማገዙም ባሻገር የስራ ተነሳሽነትን የሚጨምርም ነው ብለዋል። የዛሬ ስልጠናው በሲፒኤምአይስ እንትኑ ላይ ያለውን ጋፕ የሚሸፍን እንደገና ደግሞ ለስራ የሚያነሳሳ በቂ እውቀት ይዘን የምንወጣበት ነው የዛሬ ስልጠና ማለት ነው። ህፃናት ላይ የሚደርሱ ጥቃቶች አሉ። የሳይኮሎጂ ጥቃት፣ እንደገና ስነ ልቦናዊ፣ አካላዊ፣ የጉልበት ብዝበዛ፣ በዛ ሁሉ ምንድነው አንድን ህፃን ሲጠቃ የጥቃቱ አይነት ሁላ ለይተናቸው ለዛ ጥቃት ምላሽ የምንሰጥበት ነው። ህብረተሰቡ ውስጥ ልጆችን ማሳደግ ቀላል ኃላፊነት አይደለም። እኛ ጋር እንግዲህ ሲመጣ አንድ ሰው በዚህ ዘመን የራሱን ልጅ የሚያስፈልገው ነገር አሟልቶ ማስተማር፣ ጤና መጠበቅ፣ ምግብ ማዘጋጀት፣ መጠለያ ማዘጋጀት ቀላል ስራ አይደለም። እኛ ጋር ስንመጣ ደግሞ አጠቃላይ ኬዞቹ መንገድ ላይ የወደቀው፣ ቤተሰብ ያጣ፣ የተራበ፣ የተቸገረ፣ ትምህርት መማር ያልቻለ ሁሉ ይመጣል እና ሲመጣ ትልቅ ኃላፊነት ነው። ያንን ትልቅ ኃላፊነት ደግሞ አምነን ነው የምንሰራው። አሁን ደግሞ በፊት ከሰለጠነው ሌላ ስቴፕ ነው የመጣው፣ አዲስ ስቴፕ ነው እና እሱ ምንድነው ቴክኒካሊ ያለንን ጋፕ ምንድነው ክፍተት ለመሸፈን አስበው ነው እና ያው እንደ እኔ አስተባባሪ ነኝ። ከታች ያሉ ሶሻል ወርከሮች ደግሞ እንዴት ይሰራሉ የሚለውን ነገር ለማስተካከል አላማ ይዞ የመጣ ነው ማለት ነው። ለሰራተኞችና ማሳደጊያዎች የተሰጠው የታብሌት ድጋፍ የተጋላጭ ህጻናት መረጃዎችን ወረቀት አልባ በሆነ መልኩ ለመያዝና ቢሮውም በቅርበት ቁጥጥርና ክትትል በማድረግ ፈጣን ምላሽ ለመስጠት የሚያግዝም ነው ተብሏል።
በአካባቢው የሚንቀሳቀሱ ግብረሰናይ ድርጅቶች በመንግስት የማይሸፈኑ የልማት ተግባራትን በማከናወን ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ የወላይታ ዞን ግብርና መምሪያ ገለጸ። በተለይም የምግብ ዋስትናን ለማረጋገጥ የአየር ንብረት ለውጥን ለመቋቋም እንዲሁም የአርሶ አደሩን አቅም ለማሳደግ መንግስታዊ ያልሆኑ ድርጅቶች መጠነ ሰፊ ስራዎችን እየሰሩ እንደሚገኙ አመላክቷል። በአካባቢው የሚንቀሳቀሱ ግብረሰናይ ድርጅቶችም የአርሶ አደሩ ምርታማነት እንዲጨምር የአፈርና ውሃ ጥበቃ ስራን ጨምሮ ለዜጎች የስራ ዕድል ለመፍጠር የተለያዩ ፕሮጀክት ቀርጸው እየተንቀሳቀሱ እንደሚገኙ ተናግረዋል። መምሪያው በግብርና ተግባራት ላይ ከሚሰሩ መንግስታዊ ካልሆኑ ድርጅቶች ጋር ያደረገውን ውይይት የተመለከተው ባልደረባችን ዳግም ማዴቦ ተጨማሪ ይዟል። የወላይታ ዞን ግብርና መምሪያ በአካባቢው ከሚንቀሳቀሱ ግብረሰናይ ድርጅቶች ጋር ይበልጥ ተቀራርቦ ለመስራት በሚያስችሉ ጉዳዮች ዙሪያ መክረዋል። በመድረኩ በዞኑ በግብርናው ዘርፍ የሚንቀሳቀሱ ከ15 በላይ መንግስታዊ ያልሆኑ ድርጅቶች ተሳታፊ መሆናቸው ሲገለጽ፣ እነኚህ የመንግስት አጋር ድርጅቶች በአካባቢው የግብርና ግብዓቶችን በማቅረብ አዳዲስ ቴክኖሎጂዎችን በማስተዋወቅ የአርሶ አደሩን አቅም በመገንባትና የምርት ጥራትን በማሳደግ የግብርናውን ዘርፍ ለማዘመን ከፍተኛ ጥረት እያደረጉ እንደሚገኙ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማይ ሶርሳ ተናግረዋል። አፈርና ውሃ ጥበቃ ላይ የሚሰሩ አሉ። የተፈጥሮ ደንን መልሶ የተጎዳውን አካባቢ መልሶ ከማገገም አንጻር የሚሰሩ አሉ። እነኚህ ሁሉ በእርግጥ የመንግስት ስራዎች ናቸው። ግን የመንግስት እጅ መድረስ ባልቻለባቸው አካባቢዎች ሁሉ ገብቶ መንግስትን ደግፎ እየሰሩ እንጆች ናሉትና ከነኚህ ውስጥም በተለይ የመንግስት ልዩ ትኩረት በሆነው በተለይ በቡና ላይ የሚሰሩ አሉ። በተለያዩ የግብርና ዘርፍ ላይ ባሉ ተግባራት ላይ የመንግስት እጅ ባጠረባቸው አካባቢዎች ላይ በግብርና ተግባራት ስራ ይበልጥ ተሳታፊና ተቀራርቦ መስራትን በሚያጎለብተው በዚህ መድረክ ተሳታፊ የሆኑ ግብረሰናይ ድርጅቶች በዞኑ የተለያዩ አካባቢዎች ልማቱን የሚደግፉ ፕሮጀክቶችን ነድፈው የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማሳደግ እየሰሩ እንደሚገኙ ገልጸዋል። ግብርናን ለማምረት ምርታማነትና ምርትን ለማምጣት የሚችል የአፈርና ውሃ ጥበቃ ስራ ትኩረት አድርገን ነው የምንሰጠው። ሁለተኛው አፈርና ጥበቃ ስራ በደንብ ትኩረት ከተሰራ የአፈር ለምነቱ ይሻሻላል። የሰብል ምርታማነትም እየጨመረ የሚሄድበትና የመሬት መንሸራተት በለው የመሬት ናዳ በለው የተለያዩ ነገሮች የሚቀነስበት ሁኔታ አለ። ስለ ገበያ ዋጋ፣ ስለ ገበያ ያለው መረጃ ምንድነው የሚለው ስለ ገበያ እናስተምራለን። እንደገና ደግሞ የተወሰኑ ገበሬዎች አንድ አካባቢ ሆነው አንድ ላይ ሆነው ምርታቸውን ሰብስበው ድሮ ገበያ በየብቻቸው የሚወስዱትን ነገር አንድ ላይ አከማይቶ አንድ ጣቢያ ላይ አድርገው ገበያ ፈልገው ነጋዴ ጠርቶ በራሳቸው አካባቢ እንዲሸጡ የገበያ ትስስር ስራዎችንም እንሰራለን። አፈሩን የማዳበሪያ ችግር በዘላቂነት በሚቀርፍ መንገድ የአፈሩን ጤንነትን በሚያስተካክል መንገድ እና የሰብል ምርታማነት በሚጨምር መንገድ ምንሰራው ያፈለቅነው ቴክኖሎጂ አለ። እሱ ጋራ እኛ ቴክኖሎጂ አፍልቀነዋል። ቴክኖሎጂ ግን በስፋት ወደ አርሶ አደሩ ለማሰራጨት አገር አካላት ለሚያስፈልጉን ከነሱ ጋራ ማምረቱና ማሰራጨቱ ላይ በጋራ ወደ መስራት ለመምጣት ነው። አሁን ፎረሙ ተዘጋጅቶ ውይይት እያደረግን ያለ ነው ማለት ነው። ያው እነሱም በመስክ ላይ የነበረው አጠቃላይ አፈጻጸሙ ሄደው አይተው ገምግመው ጥሩ እንደሆነ ተረድተው በጋራ የመስራት ፍላጎት እንዳላቸው አይተው ወደ የጋራ ስምምነት ላይ መጥተናል ማለት ነው። የተሰሩ ድርጅቶች እነ ሰልፌፕ አፍሪካ እነ ቲዲኤ በተወሰነ መልኩ ስራውን ተወስደው ወደ መስራት የመጡበት አግባብ አለ ማለት ነው። እነኚህ መንግስታዊ ያልሆኑ ድርጅቶች ከተለያዩ ፕሮጀክቶች በሚገኝ የገንዘብ ምንጭ በአካባቢው የስራ ዕድል ለመፍጠር እንዲሁም የወላይታ ቡናን በዓለም አቀፍ ደረጃ ለማስተዋወቅ በትኩረት እየሰሩ እንደሚገኙም ተናግረዋል። ወጣቶችና ከሴቶች ጋር በብዛት እንሰራለን። የቁጠባ ቡድን አለ። በጣም የታወቀ ጠንካራ ቁጠባ ቡድኖች አሉ። እነሱን አደራጅተን ህጋዊ እንዲሆኑ አድርገን እንዲቆጥቡ እንዲበዳደሩ የተለያዩ ስራዎችን ለራሳቸው ለቤት ገቢ ለንግድ ገንዘብ ከዛ እንዲበዳደሩ እንደገና ደግሞ ከአነስተኛ የገንዘብ ብድር ተቋማት ጋር የማስተሳሰር ስራ ከነማርጫ ጋር የማስተሳሰር ስራ እንሰራለን። ወላይታ ቡና በዓለም እንዲታወቅ የመድረክ ስራ ሁለት ነገር ነው። አንደኛ በልማቱ ፋርትም በቡና ልማት ላይ እየተሳተፈ ነው። ሁለተኛ ግብይት ላይ
ሰንሰለት ፈጥረን ማህበር አደራጅተን በማህበሩ መሰረት ቡና ወደ ዓለም ገበያ አውሮፓ ገበያ እንዲገባ የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ። ይህ የውይይት መድረክ በአካባቢ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችን ይበልጥ ከመንግስትና እርስ በርስ የሚያቀራርብ እንዲሁም ለጋራ ስራ ተነሳሽነታቸውን የሚያሳድግ በመሆኑ በስራ ወቅት የሚፈጠሩ ክፍተቶችን ለማረም እንደሚያግዝ የዞኑ ግብርና መምሪያ ኃላፊ ዶክተር ዘማች ተናግረዋል። የተለያዩ ኤንጂኦዎች ሲሰሩ አንዳንድ ወረዳ ላይ 3 እና 2 ኤንጂኦዎች ያሉበት ወረዳዎች አሉና ይሄ ከመቀናጀት ማነስ ጋር ተያይዞ ኢንፎርሜሽን ከመለዋወጥ ጋር ተያይዞ የሚታይ ክፍተት ስለሆነ እነኚህን ክፍተቶቹን ለቀጣይ አርመን የኤንጂኦዎች ወይም የመንግስታዊ ያልሆኑ ድርጅቶች ስርጭትም በትክክል ለሁሉም ወረዳዎቹ መዳረስ በሚቻልበት ሁኔታ ላይ በማድረግ ከዚህ በኋላ ለመቀጠል ከነሱ ጋር የተግባባንበት ሁኔታ አለ። የመንግስት የስራ ኃላፊነትን ለግል ጥቅም መገበያ በማድረግ ህዝብን በታማኝነት ከማገልገል ይልቅ ላልተገባ ጥቅም ባለጉዳይን የሚያንገላቱ አካላት ድርጊት ጊዜው የነሱ ነው ብሎ በዝምታ መተው የለብንም። ብር ካልሰጠህ ጉዳይ አይፈጸምም፣ ፋይልህ አልተሟላም፣ ጉዳይህን ህግ ይዞታል ወይም ሰነድህ ጠፍቷል የሚሉ ሰበቦች የብዙ ባለጉዳዮች የዘወትር የሙስና ቅሬታዎች ናቸው። ነገር ግን በእንደዚህ አይነት አድሎና እንግልት በሚፈጽሙ የስራ ኃላፊዎችና ሰራተኞች ላይ ህጋዊ ቅሬታና ክስ ማቅረብን በተመለከተ የኢትዮጵያ ህግ ምን ይላል? መብታችንስ ምንድን ነው? ትሁን ዘለቀ በጉዳዩ ላይ በትንታኔ ታስመለክተናለች። ዜጎች አገልግሎት የማግኘት ህጋዊ መብታቸውን ለማስፈጸም ወደ ተቋማት ሲያመሩ ቀላል ጉዳዮች በአሰራር መስተጓጎልና ባለጉዳዮች ከቢሮ ወደ ቢሮ ሲመላለሱ በተደጋጋሚ ይስተዋላል። ይህም ባለጉዳይ ማጉላላትና ጉዳይን ማወሳሰብ በአገልግሎት አሰጣጥ ላይ የሚያሳድረውን ተጽዕኖ ጥያቄ ውስጥ ያስገባል። አንድ ዜጋ የሚያቀርበውን ጉዳይ በቀላልና በፍጥነት ከመፍታት ይልቅ በቢሮ አሰራር ወይም በኃላፊዎች አያያዝ ምክንያት ጉዳይን ማወሳሰብ ማዘግየት ባለጉዳይ ከቢሮ ወደ ቢሮ መመላለስ ወይም ላላስፈላጊ ችግር ማጋለጥ እንደሆነ የወላይታ ሶዶ ከተማ ፍትህ መምሪያ ከፍተኛ አቃቤ ህግ አቶ ዘላለም ጌታ ገልጸው ይህም በህግ አግባብ በግልጽ የሚያስጠይቅ እንደሆነ ያብራራሉ። አንድ ጉዳይን መፈጸም ያለበት ስታንዳርድ አለ። ከዛ ስታንዳርድ ውጪ ባለጉዳዩ ማሟላት ያለበትን ነገር አሟልቶ መጥቶ ይያለ ጉዳይ ፈጻሚውም ደግሞ መፈጸም ይችልበት ሁኔታዎች ጊዜም ሊሆን ይችላል፣ አስፈላጊ ማቴሪያሎች ሊሆኑ ይችላሉ። እንደዛ በሙሉ ተሟልቶ ይያሉ ከቅልቡና ውጪ ሆኖ ጉዳይ እንዲውላላ ወይ ጥቅም በመፈለግ ወይ ሌላው ተቃራኒ ወገን ለመርዳት ሲፈልግ ጉዳይን ማጓተት ሲፈልግ መሀል ላይ የሚፈጠረው ነገር ጉዳይ ማጉላላት ወይም ባለ ጉዳይ ማጉላላት ወይ ጉዳይን ማጓተት ይባላል። እነዚህ በሚመለከት እንግዲህ ህጉ በግልጽ የሚያስቀምጣቸው ነገሮች አሉ። አንደኛ ጉዳይን በሚያጓትትበት ጊዜ ህጉ እነዚህን ለማረም የተቀመጠ ህግ አለ። ለምሳሌ በወንጀል ህግ ካየን ጸረ ሙስና ወንጀልን ለመከላከል የወጣ አዋጅ ቁጥር 881 ህዝባር 2015 አንቀጽ 16 ላይ በ18 ላይ በግልጽ ተደንግጎ እናገኛለን። ባለጉዳይን ጉዳይ በህግ ስለተያዘ ያልቅልህም በማለት በግዴለሽነት ላለመፈጸም ምክንያት መፍጠር ህጋዊ የሆነ አገልግሎት አሰጣጥን ለማስተጓጎል ህግን ያለ አግባብ ተገን ያደረገ ምክንያት እንደሆነ ባለሙያው ያስረዳሉ። አንዳንዴ ደግሞ ከቅልቡና ውጪ ሆኖ ያንን ግለሰብ ለመጉዳት ወይ ላለማስተናገድ ሲፈልጉ ይህን ጉዳይ ህግ ይዞታል የሚሉ አካላት አሉ። ምክንያቱም እዚህ አንድ ሰው በጣም ትኩረት አድርጎ የሚከታተልና የነቃ ማህበረሰብ ሲፈጠር መከላከያ መንገድ ሲያጡ ህግ ይዞታል የሚባለው አለ። እውነትም ህግ ሳይዝም ህግ የያዘው ጉዳይ ሲሆን አዎ ህግ የሚይዛቸው ጉዳዮች አሉ። ለምሳሌ አንድ መሬት ክስ ተጀምሮ ያ ግለሰብ ወይ ክስ ጀምሮ ወይ ሶስተኛ ወገንም ክስ ጀምሮ ያንን ይዞታ ያሳግዳል እንዳይሸጥ ለሶስተኛ ወገን እንዳይተላለፍ ሲደረግ እዚህ የተጀመረው የሆነ ፍርድ ቤት ላይ የተጀመረው ክስ የመጨረሻ እልባት ወይ ውሳኔ እስከሚያገኝ ወይ ይፈጸም እስከሚባል ድረስ ያ ቦታ ላይ አስተዳደር አካሉ ወይም እሱ የሚከታተልበት ግለሰቡ የሚከታተልበት ተቋም መፈጸም አይችልም። ህግ መጀመሪያው ፖሊስ ላይ ወንጀል ሲሆን ፍትሐብሔር ሲሆን ከፍርድ ቤት ላይ ነው የሚጀምረው። ስለዚህ ፖሊስ ላይ ያልደረሰ ወይ ፍርድ ቤት ያልደረሰ ጉዳይ ህግ ይዞታል አይባልም።
ተገልጋይ ህጋዊ መብቱን ለማስፈጸም ወደ መንግስት ተቋም ሲያመራ ጉዳዩ በተገቢው ጊዜና በህጋዊ አሰራር እንዲፈጸምለት ይጠይቃል። ነገር ግን ተገቢውን አገልግሎት ካላገኘና ቅሬታው ካልተፈታ በተቋሙ የቅሬታ አቀባበል አካል በበላይ ኃላፊ ወይም በሚመለከተው የቁጥጥር አካል ደረጃ በደረጃ ማቅረብ ይችላል። ማህበረሰባችን አንድ ባለሙያ እንግዲህ አንድ ተቋም ላይ 50 ባለሙያ 150 20 10 ሊኖር ይችላል። ግን አንድ ባለሙያ በፈጸመው ስህተት ሁሉንም ባለሙያውን የሚፈርጅበት ሁኔታ ይፈጠራል። ከዛም አልፎ ደግሞ ዘሎ ወደ ክስ የሚሄድበት ሁኔታ ይፈጠራል። ነገር ግን እያንዳንዱ ባለሙያ እያንዳንዱ ግለሰብ የሚጠየቅበት አስተዳደራዊ ህግ እዛው ተቋም ላይ ያለ አለ። አሁን ለምሳሌ ፐብሊክ ሰርቫንት ላይ የሚመራው ማንኛውም ማዘጋጃም ሆነ ፋይናንስ ሆነ ሌላው ከህግ ሙያ ብቻ ከጤና ሙያ ውጪ እነዚህ ስፔሻሊ ያሉ ተቋማት አሉ። አሁን የኛ ለምሳሌ አቃቤ ህግ አስተዳደር መመሪያ አለ። ከዛ ባለፈ ቀጥታ እኔን መክሰስ ይችላል። ጉባኤ ለጉባኤ እንዲቀር ዘላለም በጉባኤ የሚመራ ተቋም ነው የኛ ተቋም። እንግዲህ የፍትህ ተቋም ላይ ፍትህ መምሪያ ውስጥ ያለ ንዑስ ጉባኤ አለ። በንዑስ ጉባኤ ደረጃ እኔን ከሶን ቀጥታ በዲሲፕሊን እንዲቀጣ ማድረግ የሚችልበት ከመጀመሪያው ከአስተዳደራዊ መጀመሪያ ላይ ማስጠንቀቂያ አንስቶ ከስራ እስከ መባረር ከስራ ከመባረር አንስቶ አሁን ቀደም ባልኩት በጸረ ሙስና አዋጁ መሰረት መቀጣል መታሰር እስከሚችልበት አንድ ግለሰብ እኔን እስከ ማሳሰር መሄድ የሚችልበት ሁኔታዎች አሉ። ህብረተሰቡን ለማገልገል የተቀመጠ ማንኛውም ተቋም ወይም ግለሰብ በተሰጠው የሙያ ግዴታ እንዲያገለግል መልእክት ያስተላለፉት የህግ ባለሙያው ተገልጋይም አገልግሎቱን የማግኘት መብቱን በህጋዊ መንገድ እንዲጠቀም መክረዋል። እኔ ራሴ ማገለግለውን ማህበረሰብ እውነት የሚገባቸውን መስጠት ከቻልኩኝ ሌላው አቃቤ ህግ ተቋም ላይ ያለው አቃቤ ህግ ሆነ ሌላ ቦታ ያለው አቃቤ ህግ በሙሉ ባይሰጥ ነገ ላይ አንድ ፍሬ ያፈራለሁ። መጀመሪያ ራሴን አፈራለሁ። ለዚህ ማህበረሰብ የቆመ አንድ አቃቤ ህግ ከዚህ ማህበረሰብ ሙስና የማይቀበል ከዚህ ማህበረሰብ መካከል አድሎ የማይፈጽም አቃቤ ህግ ሆኜ ሲፈጠር ሌላውን አቃቤ ህግ በቅርቡ ፈጥራለሁ። ጥራት ያለው ቀልጣፋና ትክክለኛ የግብርና ስታቲስቲክስ መረጃ ለሀገሪቱ ፖሊሲ ዝግጅት ወሳኝ በመሆኑ በሙያው የተካኑ ባለሙያዎችን በማሰልጠን ሀገራዊ ግዴታውን እየተወጣ መሆኑን የወላይታ ሶዶ ስታቲስቲክስ ቅርንጫፍ ጽሕፈት ቤት ገለጸ። ለግብርና ናሙና ጥናቱም 259 መረጃ ሰብሳቢዎች ለገጠርና ከተማ መዘጋጀታቸውን የሶዶ ቅርንጫፍ ጽሕፈት ቤት የቴክኒክ ዴስክ ማስተባበሪያ ኃላፊ አቶ አማኑኤል አንጁሎ ተናግረዋል። በወላይታ ሶዶ ስታቲስቲክስ ቅርንጫፍ ጽሕፈት ቤት በኩል ከነሐሴ 7 2018 ዓ.ም ጀምሮ ለተከታታይ 24 ቀናት የሚሰጠው የ2019 የግብርና ናሙና ጥናት ስልጠና ጀምሯል። ይገዙ ኢናሶ ተጨማሪ ይዟል። በኢትዮጵያ ስታቲስቲክስ አገልግሎት የሶዶ ስታቲስቲክስ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ዘላለም እስጢፋኖስ ስልጠናው ትክክለኛ መረጃ ተሰብስቦ የሀገርን ልማት ለማቀድና ለመወሰን የሚያስችል ነው ብለዋል። ዛሬ የምንጀምረው ስልጠና ተራ የስራ ማስጀመሪያ ዝግጅት ሳይሆን የሀገራችንን የግብርና ሁኔታ በትክክለኛ መረጃ ለመለካት ለማቀድና ለመወሰን መሰረት የሚሆኑ ሀገራዊ ተልዕኮ ነው። ስለዚህ የምታከናውኑት ስራ ለተቋማችን ብቻ ሳይሆን ለኢትዮጵያ ኢኮኖሚ፣ ለግብርና ልማት፣ ለምግብ ዋስትና፣ ለፖሊሲ አውጪዎችና ለቀጣይ የልማት እቅዶች ወሳኝ አስተዋጽኦ ያለው መሆኑን መገንዘብ ያስፈልጋል። የኢትዮጵያ ስታቲስቲክስ አገልግሎት በየዓመቱ የሚያከናውነው ይህ የናሙና አሰባሰብ ስራ ሳይንሳዊ ዘዴዎችን በመጠቀም ተወካይ ናሙናዎችን በመውሰድ የሚከናወን ጥናት መሆኑን የተናገሩት የሶዶ ስታቲስቲክስ ቅርንጫፍ ጽሕፈት ቤት የቴክኒክ ማስተባበሪያ ዴስክ ኃላፊ አቶ አማኑኤል አንጁሎ የዚህ ቆጠራ ዋና ዓላማውም ጥራት ያለውን ቀልጣፋና ትክክለኛ የግብርና ስታቲስቲክስ መረጃ ለሀገሪቱ ፖሊሲ ዝግጅት ማቅረብ መሆኑን አስረድተዋል። ከአጠቃላይ ስብስብ ውስጥ ተመርጦ በናሙና ግብርና ናሙና ጥናትን ለማካሄድ መስሪያ ቤቱ አሰልጣኞችን በሰፊ ወደ 20 ቀን ስልጠና ሰጥቷቸው አሁን ደግሞ ከ7 እስከ 30 ባሉ ቀናት ውስጥ ለመረጃ ሰብሳቢዎች፣ ለተቆጣጣሪዎች፣ ለኢንስታንሶች ግራውንድ ላይ ሄደው መረጃ በየቆጠራ ቦታ ገብተው የሚሰሩትን 199 መረጃ ሰብሳቢዎችን ለገጠር ግብርና ናሙና ጥናት
160 መረጃ ሰብሳቢዎችን ለከተማ ግብርና ናሙና ጥናት ከተማው 15 ተቆጣጣሪዎችን እና 8 ስታሽኖችን መረጃ ጥራትን ለማስጠበቅ ስልጠና በዚህ ግብርና ኮሌጅ ውስጥ ባለው በተዘጋጀው ቦታ ለመስጠት ዝግጅቱን በማጠናቀቅ ዛሬ ስልጠና ለመጀመር እንግዲህ አሁን ባያችሁት መንገድ ተዘጋጅተናል ማለት ነው። ከነሐሴ 7 ቀን 2018 ዓመተ ምህረት ጀምሮ ለተከታታይ 24 ቀናት የሚሰጠው ይህ ስልጠና ከዋናው መስሪያ ቤት የተሰጡ የመመዘኛ መስፈርቶችን ያሟሉ ሰልጣኞች የሚሳተፉበት መሆኑን የተናገሩት ደግሞ የወላይታ ሶዶ ስታቲስቲክስ ቅርንጫፍ ጽሕፈት ቤት ከፍተኛ የስታቲስቲክስ ባለሙያ አቶ ባንታየው ሀብታሙ ናቸው። በአጠቃላይ እነዚህ ሰልጣኞች የመንግስትን መመሪያ በጠበቀ መልኩ በትምህርት ዝግጅታቸውና አገልግሎት በሚፈልግ ቦታ ላይ አገልግሎት ታይቶ ምዝገባ ተካሂዶ ፌር በሆነ ፈተና ከዋናው ከፌዴራል ቢሮ በመጣ ፈተና ተፈትነው ለዚህ ስራ ብቁ ናቸው የተባሉትን ሰራተኞችን መልምለናል። ብቁና ይህንን ስራ አገራዊ ኃላፊነትን ይወጣሉ የምንላቸውን ሰራተኞች ናቸው የቀጠር ነው ማለት ነው። በኢትዮጵያ ስታቲስቲክስ አገልግሎት በኩል የተሰጠውን የአሰልጣኞች ስልጠናን በመውሰድ ይህንን የናሙና አወሳሰድ ስልጠናን በተገቢው መንገድ በመስጠት ለሂደቱ መሳካት የበኩላቸውን ለመወጣት መዘጋጀታቸውን አቶ አበራ ማካንጎ ገልጸዋል። መንግስት ለያዘው ለአጭርና ለረጅም ጊዜ እቅድ የሚያገለግል መረጃ ከዚህ በመነሳት ስለሚሰራ እኛም የአካባቢውን መረጃ እንዲሁ ፍንትው አድርገን ለማሳየት እና ለሰልጣኞች ያለንን አቅም አሟጠን ተጠቅመን ሰተን ቀጣይ ያለው መረጃም ደግሞ ምንም ፓላስ ሳይኖር ተሰርቶ እንዲጠናቀቅ ለማድረግ የበኩላችንን ድርሻ ለመወጣት በብርቱ ተዘጋጅተናል ብዬ አስባለሁ። ጥራት ያለው የግብርና ናሙና መረጃ ለመንግስት ማቅረብ የስልጠናው ዋና ዓላማ ነው ያሉት አቶ አማኑኤል አንጁሎ መረጃው የተለያዩ የምርምር ስራዎችን ለማከናወን ፋይዳው የጎላ መሆኑን አስረድተዋል። ተመራማሪዎች ይጠቀማሉ። ከኛ የዩኒቨርሲቲ ፕሮፌሰሮች ተመራማሪዎች ይሄንን መነሻ አድርገው ሌሎች ከፍ ያለ ዲፕሊ የሚያጠኑትን ጥናት ያካሂዳሉ ማለት ነው። መንግስታዊ ያልሆኑ ተቋማት የውጭ እርዳታ የሚሰጡ አካላትም የውጭ አካላትም ይሄንን መረጃ ይጠቀማሉ። ታማኝነት ስላለው ኦፊሻል የሆነ ስታቲስቲካዊ መረጃ የሚያቀርበው ለመንግስት ለነዚህ ተቋማትም ኦፊሻል የሆነው ይሄ የስታቲስቲክስ መረጃ ስለሆነ ማለት ነው። ለተከታታይ 24 ቀናት የሚሰጠውን ይህንን ስልጠና በአግባቡ በመሰልጠን ከመንግስት የተጣለባቸውን ሀገራዊ ኃላፊነትን ለመወጣት ዝግጁ መሆናቸውን የጠቀሱት ደግሞ የስልጠናው ተሳታፊዎች ናቸው። እኔ ያው በመረጃ ሰብሳቢነት ነው የመጣሁት። ስልጠናው በጣም ሰፊ ጊዜና ሰፊ ቀናት ስላሉ ስብሰባውን በሚገባ ለመውሰድና የተሰጠንን ስልጠና ደግሞ ተግባራዊ ለማድረግና ተግተን ለመስራት መተናል። ወደ 24 ቀናት የሚሆኑትን እዚህ ከነሱ ጋር ሰልጥኜ የተጣለብኝን አደራ በአግባቡ ለመወጣትና በትጋት የተጣለውን አደራ ለመወጣት ተዘጋጅቼ ነው የመጣሁት። ስልጠናውም በሀገሪቱ በሚገኙ በ24 ቅርንጫፍ ጽሕፈት ቤቶች በተመሳሳይ መልኩ እየተሰጠ እንደሚገኝ ተጠቅሷል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ባህላዊ ቅርስነት የተመዘገበውን የወላይታ ብሔር የዘመን መለወጫ የጊፋታ በዓልን በደማቁ ለማክበር ዝግጅት መደረጉ ተገለጸ። የወላይታ ሶዶ ከተማ ወጣቶች በዓሉን ለማክበር የሚመጡ እንግዶችን በሰላማዊ መንገድ ተቀብሎ ለማስተናገድና የወላይታን ባህልና ታሪክ ለማስተዋወቅ ዝግጁ መሆናቸውን አስታውቀዋል። ዝርዝሩን ነህሚያ ገነቱ እንደሚከተለው ታቀርበዋለች። Ay kabaina sa wasu waɗu ne, lugana ta gondo de. ከጨለማ ወደ ብርሃን ከአሮጌው ወደ አዲሱ ምዕራፍ የሚሻገሩበትና የፍቅር የእርቅ እንዲሁም የአንድነት ተምሳሌት የሆነው የወላይታ ብሔር ዘመን መለወጫ የጊፋታ በዓል በደማቅ ሁኔታ ለማክበር ዝግጅቱን ተጠናቆ ቀኑን በመጠባበቅ ላይ ነው። ጊፋታ ማለት መጀመሪያ ማለት ሲሆን በዓሉ ከአዲስ ዓመት መባቻነቱ ባሻገር የተጣሉ የሚታረቁበትና ማህበራዊ መስተጋብሮች
ይበልጥ የሚጠናከሩበት በመሆኑ በብሔሩ ተወላጆች ዘንድ በከፍተኛ ጉጉት የሚጠበቅ ታላቅ በዓል ነው። የዘንድሮውን አከባበር ልዩ የሚያደርገው በዓሉ በቅርብ ወራት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም የማይዳሰሱ ቅርስነት መመዝገቡ ነው። ይህ ታሪካዊ ክስተት ለበዓሉ ድርብ ድምቀትና ኩራት መላበሱን የአካባቢው ተወላጆች በደስታ ገልጸዋል። ጊፋታ በወላይታ በጣም ተጠባቂ በዓል ነው። ዘመን መለወጫ እና በጉጉት እየጠበቅን ያለነው በዓል ነው። ወጣቱ በጣም ተዘጋጅቷል። በአለባበስ እንግዳን በመቀበል ከተማው ደግሞ እጅግ በጣም ሰላሙን የጠበቀ ከተማ ነው። እንግዶች ስለሚመጡ አካባቢያችንን ውብ በማድረግ በድንጉዛው ደምቀን ከኛ የሚጠበቀውን ነገር ሁሉን በማድረግ ዝግጅቱን ከወዲሁ ጀምረናል። እንግዲህ ቆንጆ የሆነ በዓል ነው ያለን። ያን በዓል ደግሞ ወጣቱ ባለድርሻ ስለሆነ ያንን የማስተዋወቁን ድርሻ እኛ ይዘን ለመስራት ዝግጅታችንን ጨርሰናል። ለዚህ ታላቅ አገራዊና ዓለም አቀፋዊ በዓል በቂ ዝግጅት ማድረጋቸውን የገለጹት ነዋሪዎቹ ወደ አካባቢው ለሚመጡ እንግዶች ተወዳጅ የሆኑትን የወላይታን ባህላዊ ምግቦችን ማስተዋወቅና መመገብ ዋነኛ ድርሻቸው እንደሆነ ይናገራሉ። ወላይታ ውስጥ ባህላዊ ሆኖ ማይወደዱ አንድም የምግብ አይነቶች የሉም። ከነሱ ውስጥ እንግዲህ በሁሉም ዘንድ የሚታወቅ እኛ ባነግራቸውም ተመልካቾች የሚያውቁት የወላይታን ስፔሻል በሆነው ዳጣችን ቁርጥ ስጋችንን ነው ምጋብዘው። ሙቾ አለ፣ የተለያዩ ምግቦች አሉ። ግን ያው እንዳያመልጣችሁ ለማለት እንፈልገው ቁርጥ ስጋችንን ነው። ህዝቡም ምግቡ በጣም አሪፍ ነው። መተው ከኛ ጋር በጋራ ምግቡን፣ ባህሉን፣ ሀያያ ለኬውን የወጣቱን አንድነትን መጥቶ እንዲያዩ ጋብዛቸዋለሁ። ባህላዊ ሴትን ማስቀጠል የዱላ ቅብብሎሽ መሆኑን የጠቀሱት አስተያየት ሰጪዎቹ ቀደምት አባቶች ጠብቀው ያቆዩትን የወላይታን ብሔር ማህበራዊና ታሪካዊ እሴቶች ለቀጣዩ ትውልድ ለማስረከብ በትኩረት እየሰሩ መሆናቸውን አስገንዝበዋል። እንግዲህ ከዚህ በኋላ ያለው ከአባቶች ጀምሮ የመጣውን እኛ አሁን ላይ ደርሰናል። በእኛ ጊዜ ደግሞ ለቀጣይ ትውልድ ማስተላለፍ ያለብን እኛው ነንና የሁሉም ኃላፊነት ነው። የሁሉም የወላይታ ተወላጅ ወጣቶች ኃላፊነት ነውና ባህሉን ቅርሱን እንዳለ ሆኖ ለሁሉም ለማድረስ ሁላችንም የድርሻችንን መወጣት አለብን። እዚህ የመጣው እንግዳ ባህሉን በደንብ አይቶ እንዲሄድ ሰላሙ እጅግ በጣም የተጠበቀ እንደሆነ እና ደግሞ እዚህ ያሉት የሶሻል ሚዲያ የሚሰሩ ሰዎችም ካሁኑ ፕሮሞት በማድረግ በቃ እዚህ መጥተው ሀገሩን በደንብ እንዲያዩ ፍጹም ሰላም የሰፈነበት ከተማ እንደሆነች ማሳየት እንፈልጋለን። በመጨረሻም በበዓሉ ላይ ለመታደም ወደ ውቧ ወላይታ ሶዶ ከተማ የሚመጡ እንግዶች ደህንነታቸው ተጠብቆ በዓሉን በሰላምና በደስታ አክብረው ወደ መጡበት እንዲመለሱ የማድረግ ሙሉ ኃላፊነት እንዳለባቸው ነዋሪዎቹ አክለው ገልጸዋል። እኛ በቤታችን የምናከብረውን የዓለም ሕዝብ አውቆ ያንን ከኛ ጋር እንዲያከብር ከሌላ ቦታ መጥቶ እንዲያከብር ባህላችንን ቆንጆ የሆነ አመጋገብ ስርዓታችንን አለባበስ ስርዓታችንን ለዓለም ሕዝብ እንዲያውቁ መደረጉ ያ ትልቅ ነገር ነው ለኔና እኔ በጣም ነው ደስ ያለኝ። ያንን ደስታ ደግሞ ከሌላ ቦታም ፈልሶ የሚመጡትን ከኛ ጋር ለማክበር ከአጎራባች አካባቢዎች የሚመጡትን እንኳን ደህና መጣችሁ አሹ ሰሩ ሂደታ ብለን ተቀብለን ከነሱ ጋር ጊፋታን ለማክበር ለኛ ድርብ ደስታ ከመሆኑ አንፃር ልዩ ዝግጅት አድርገናል። ወላይታ ሶዶ ያሉ ወጣቶች አባቶችም ሊሆን ይችላል ሁሉም በጋራ ሆነን የሚመጡ እንግዶችን እንግዲህ በዩኔስኮ ስለተመዘገበ ኢንተርናሽናል የሆነ ባህል ነው። ኢንተርናሽናል ሆኗል። በዓለም ደረጃ ከተለያዩ አገራት ይመጣሉ። ከኢትዮጵያ ውስጥም ከኢትዮጵያ ውጭም ሀገራችንን በደንብ አድርገን ለህዝቡ ፕሮሞት ማድረግ አለብን። የሰላም የፍቅር ሀገር እንደሆነች ባህላችንም እጅግ በጣም የሚያምር እንደሆነ ለህዝቡ ማሳየት አለብን። ከወዲሁ የተዘጋጀን ነው። ሳካሪያ ጋባያለ ቆማዮ ካባይ መንጋጋው ዮ ሞዶ ጋግናው ዮ ኤሳዮ ትዲኪዮ ኤራይ ኡቲ ፍርዲዮ ኩዋይ ኩዋን ሹኪዮ ሳንጋይ ሶሪ ሶሪዮ ኤሳይ ሶአን ፓላዮ ጋና ወላይቶ ጊፋታዮ ዮ ልዩ አቅምና ያልተለመደ ተስጦ ያለው ግለሰብ በስነ ጥበብ ዘርፍ አስደናቂ ተስጦን ለህዝብ እያስተዋወቀ ነው። ተፈጥሮ በለገሰችው ዘብረቅረቅ ያለ ታላቅ ተስጦ ቅቡልነት ለማግኘት የቻለው ለወላይታ ባህላዊ ሙዚቃን በመውደዱ በድምጹ ለማስመሰል ተችሯል።
በበርካታ ዘርፎች ባሳየው የላቀ ክህሎትና ተፈጥሯዊ ስጦታ የሚታወቀው አቶ ታደሰ ሜጋ በሙዚቃው ዘርፍም ከአንጋፋ ድምፃውያን ጋር ሰርቷል። ግለሰቡ የህይወት ጉዞውን አካፍሏል። ሀና ደረሰ እንደሚከተለው ታቀርበዋለች። ጥበብ የሰውን ልጅ በተለያዩ መንገዶች ትጠራለች። አንዱን በሙዚቃ፣ ሌላኛውን በግጥም፣ ሌላኛውን ደግሞ በተፈጥሮ ድምጽ ትባርካለች። የሰው ልጅ በተፈጥሮ ለማውራት ከሚጠቀመው ድምጽ በተጨማሪ የተለያዩ የሙዚቃ መሳሪያዎችን ድምጽ ማስመሰል ከዓለም አቀፍ ደረጃ እስከ ሀገር ውስጥ ምራዋ ባንድ ድረስ ተላምዷል። በወላይታ አካባቢ ግን ይህ ተግባር ብዙም አልተለመደም። ይሁን እንጂ በተፈጥሮ ድምጸት የሚያስደምም አንድ ግለሰብ አለ። ስሙም አቶ ታደሰ ሜጋ ይባላል። ታደሰ ተወልዶ ያደገው በወላይታ ዞን በቦሎሶ ሶሬ ወረዳ ሲሆን ለስነ ጥበብ ልዩ ፍቅር አለው። ታደሰ ሜጋ ይባላለሁ። የተወለድኩት በወላይታ ዞን ቦሎሶ ሶሬ ወረዳ አፋሚኖ ቀበሌ ነው የተወለድኩት። አፋሚኖ ቀበሌ እንደተወለድኩ ያው አንድ እስከ ለትምህርት እድሜ ስደርሰኝ አንድ እስከ አራተኛ አፋማ ሚኖ ትምህርት ቤት ተማርኩ። ከዛ በኋላ ወደ ዱቦ ካቶሊክ ሚሽን ትምህርት ቤት ከ5 እስከ 8ኛ ዱቦ ካቶሊክ ሚሽን ትምህርት ቤት ነው የተማርኩት። እሱም ያው ቦሎሶ ሶሬ ወረዳ ነው። ከዛ በኋላ ከ9 እስከ 12 የተማርኩት ቦሎሶ ሶሬ ወረዳ አረካ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። የወላይታ ባህላዊ ሙዚቃ መሳሪያዎችን ድምጽ ሲሰማ እጅጉን ይመሰጣል። በዚህ ባየለው የሙዚቃ ፍቅሩ የሙዚቃ መሳሪያዎችን ድምጽ ወደ ማስመሰል አመራ። ዱርሳ ይባላል። ክነተኛ ማለት ጭፈራ አለ። ጭፈራ ያለበት ቦታ በአጠቃላይ እየወደድኩኝ እጠፋ ነበር። ከበሮ ድምጽ በሰማውበት ቦታ ሁሉ ዝም ብዬ ይጓዛለሁ። ከጧት እስከ ማታ ምግብ አይርበኝም። በቃ ያንን ስሜት ውስጥ የተሰማትኩ እንደሆነ ምንም መራብ የሚባል ነገር ጥማት የሚባል ነገር አይሰማኝም። በዛ እየተከታተልኩ አገልግሎት ላይ አምስቱ ቀበሌ አገልግሎት አለ። ወይቦ ነው የሚውለው። ክነት ብቻ የክነት ድምጽ ብቻ የከበሮ ድምጽ ብቻ የጭፈራ ድምጽ ብቻ በልቼ ተረክቼ ነው ወደ ቤት የሚመጣው። ባህላዊ የሙዚቃ መሳሪያ ድምጽ ጫቻ ዛይን ከማስመሰል አልፎ የተለያዩ የእንስሳትና የህፃናትንም ድምጽ ያስመስላል። ዋው ዋው አቶ ታደሰ ሜጋ ለተለያዩ ሙዚቀኞች ግጥም ጽፎ ከመስጠት አልፎ በተለያዩ አንጋፋ ሙዚቀኞች ክሊፕ ተሳትፏል። በክነቱ ላይ ብዙ መድረኮችን በክነት ወላይታ ዞን ባህል ቱሪዝም የመንግስት ኮሚኒኬሽን ላይ የክነተኛ ተቀጣሪ ሆኜ ደራሲ ድምጹን የድምጽ የሚሆነው ዘፈን ድርሰትም አውቃለሁ። ዘፈን ደርሼም ደግሞ ለሰውም ሰጥቻለሁ። ለነ ሀብታሙ ቡጋሌ የሞቱትም አሉ፣ በህይወት ያሉም አሉ። ክነተኛ ደግሞ ጭፈራም አውቃለሁ። በአካባቢው ብዙም ያልተለመደ የተፈጥሮ ጸጋውን ለማስተዋወቅ በርካታ ፈተናዎችን የተፈተነውና ቅቡልነትን ለማግኘት የተቸገረው አቶ ታደሰ ለወጣቶች የሚያስተላልፈው መልእክት አለው። ማድረግ የሚቻልበት ዘዴ ሆነ ብሎ ደግሞ በቀጥታ
የመኮረ እንደሆነ ማንም ሰው የመኮረበት ቦታውን ይደርሳል የሚል ግምት ስላለ ወጣቱ በአጠቃላይ በአንድ ቦታ እንደ ተክል ድንጋይ ቁጭ ማለት የለበትም። የተለያየ እንቅስቃሴ የተለያየ ተስጦ የተለያየ እንቅስቃሴ የተለያየ ገቢ ያስገኛል። የተለያየ ደግሞ ስራዎችን መሞከር ደግሞ በአንዱ ላይ ያጸድቃል። ሁሉንም መሞከር ጥሩ ነው። አንዱ ላይ አጽድቆ አንዱ መተዳደሪያ ሊሆን ይችላል፣ ሁለቱ መተዳደሪያ ሊሆን ይችላል።